እግዚአብሔር እንደዚህ ብሎኛል። ሕዝቤ ያደከመው ያጎበጣቸው ዘመናቸውን የበላ ያስለቀሳቸው የመከራ ጽዋ ከእጃቸው ላይ ወስጃለሁ። ይሄ የሰማይ ድምፅ ነው። መጽሐፍ ሲናገር ትንቢተ ኢሳይያስ ምዕራፍ 51 ቁጥር 22 ላይ ስለ ወገኑ የሚሟገት ጌታሽ አምላክሽ እግዚአብሔር እንደዚህ ይላል፣ አንቺ ችግረኛ ያለ ወይን ጠጅ የሰከርሽ ሆይ ይህንን ስሚ። ስለ ወገኑ የሚሟገት ጌታሽ አምላክሽ እግዚአብሔር እንደዚህ ይላል፣ የሚያገለግልሽን ጽዋ ከእጅሽ ላይ ወስጃለሁ። ደግመሽ ከእንግዲህ ወዲያ አትጠጪውም። እግዚአብሔር የሚላት ሌላ ወይ ፎቶ የሚያልፍባት ሌላ፣ እግዚአብሔር የሚያውራት ሌላ፣ ያለችበት ሕይወት ሌላ። እግዚአብሔር ከተማ ጽኑ ከተማ እንደምትሆን ይናገራታል። እግዚአብሔር እንደሚባርካት ያወራታል። እሷ ግን በመከራ በሐዘን በጉስቁልና በስደት ይሄ ትንቢታዊ ቃል የመጣው ስለ ጽዮን ነው። እግዚአብሔር በባሪያው በኢሳይያስ በኩል መጣና ስለ ወገኑ የሚሟገት ጌታሽ አምላክሽ እግዚአብሔር እንደዚህ ይላል፣ አንቺ ያለ ወይን ጠጅ የሰከርሽ ችግረኛ ሆይ ይህንን ስሚ። ስለ ወገኑ የሚሟገት ጌታሽ አምላክሽ እግዚአብሔር እንደዚህ ይላል፣ የሚያገለግልሽን ጽዋ ከእጅሽ ላይ ወስጃለሁ። ወስዶታለሁ። መከራዬ በሉ፣ ሐዘኔ፣ በሽታዬ፣ ጉስቁልናዬ ከእኔና በሉ ከሥራዬ ላይ ዛሬ ማታ ወስዶታል በሉ፣ ወስዶታል። አመሰግናለሁ። አለቃዬ ሰው ይባረክ። ንጉሴ ሾምኩ። የዘመናችን ቁጥር ላንተ ይሰዋ። ማስተዋል ጥበባችን ላንተ ይሰዋ። ክብር በእኛ ላይ ይሁን፣ እሳት በእኛ ላይ ይሁን፣ ኃይል በእኛ ላይ ይሁን፣ መንፈስ በእኛ ላይ ይሁን። የሚቋቋማችሁ ለዘላለም የደቀቀ ይሁን። የሚቋቋማችሁ የታረደ ይሁን። ሰላማችሁን የበላ ዘንዶ ይወጣ። ሰላማችሁን የበላ ዘንዶ ይወጣ። ትዳራችሁን የበላ ልጆቻችሁን የበላ የሉሲፈር ጉልበት ይወጣ። አለቱ ላይ ተተክለ ፍሬ አለማፍራት አትችልም። ከዚህ በኋላ ምንጫችሁ ኢየሱስ ይሆናል። የቅባትሽ ደረጃ ኢየሱስ ይሆናል። የከፍታነት ልክሽ ኢየሱስ ይሆናል። የትዳርሽ ጥጉ ኢየሱስ ይሆናል። አንተ ኢየሱስን የማያስነካ ትውልድ ይነሳል። ዘራፍ የሚል ትውልድ ይነሳል። ዘራፍ የሚል ትውልድ ይነሳል። ዘራፍ የሚል ትውልድ ይነሳል። I feel the glory of God. I feel the spirit of God. The spirit of God is here. የእግዚአብሔር መንፈስ እዚህ አለ። የኃይል መንፈስ እዚህ አለ። የትንቢት መንፈስ እዚህ አለ። የክብር መንፈስ በዚህ አለ። በቃ ኧረ ያዟት። ገና ጸሎት አልጀመርኩም። ሰው እየሮጠ ነው በወንበር ላይ። ያዟት። ከባድ መንፈስ እኮ ነው ያለው እንዴ! አለቱ ላይ ተተክለሽ ፍሬ ለማፍራት አትችይም እንዴ! አለቱ እኮ ነው። አለቱ ኢየሱስ ነው። ይሄ አለት እንዴ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ የሆነው ወይ አንተ የሆነ ትውልድ እያየው ነው። የሆነ ትውልድ ይታየኛል። በቀደር ላይ የሚሮጥ ትውልድ ይታየኛል። በመስኮቶች የሚገባ ትውልድ ይታየኛል። ከጫት ቤት ትውልድን የሚያወጣ ትውልድ ይታየኛል። ሙታንን የሚቀሰቅስ ትውልድ ይታየኛል። ክብር ያለበት ትውልድ ይታየኛል። መንፈስ ያለበት ትውልድ ይታየኛል።
የሚል ትውልድ ይነሳል። ያው ስሙ ሲመጣ ዘራፍ፣ ውሸት ሲመጣ ዘራፍ፣ ኃጢአት ሲመጣ ዘራፍ፣ እርክሰት ሲመጣ ዘራፍ፣ ውሸት ሲመጣ ዞር በል የሚል ትውልድ ይነሳል። ልጸልይ ሁሉም ሰው በእግሮቹ ይቆምልኝ። ሰይጣን ይሄን ልጅ ሳየው እብድ አድርጎ አሳብዶ ከተማ ውስጥ ዝም ብሎ ራቁቱን ባዶ እግሩን እንዲሄድ ሰይጣን አይምሮን መጥቶት ነበር። እውነት ራይት በጣም ጸልይ እግዚአብሔር በጸጋ እንዲወጣ ማስተዋሉ የማገለግለው ጌታ ኢየሱስ ምስክሬ የሚገርም ከሰገባ ውስጥ የወጣ ሰይፍ በቀኝ እጁ ሲቀመጥ ያለ እግዚአብሔር በኤርሚያስ መንፈስ በኤርሚያስ ቅባት ይኸውላችሁ ኤርሚያስ እንደዚህ አሉ። በእናቱ ማኅፀን ሳትታቀድ ሳትታሰብ እኔ አውቄ ነበር፣ ቃሌን በአፌ እንደ እሳት ይህን ሕዝብ እንጨት አድርጌአለሁ። ሂድና በኢየሩሳሌም ጆሮ ጩኽ፣ ማስፈራራታቸውን አትፍራ፣ ሽዋጓን አድንሰን ለአምላክ እግዚአብሔር። ይኸውላችሁ ውጊያ የለም አይልም እግዚአብሔር። ሽዋጉሻል ግን እግዚአብሔር ከአንቺ ጋር ነው። ሽዋጉሻል ግን አይነክሱሽም። ይጠራሉ እግዚአብሔር ያፈርሳል፣ ይመትታሉ እግዚአብሔር ይገለብጣል። ጮይና ሲተገለበጠ በይ እኔ አልቀናም። እኔ ላይ ያለ የነቢያት መንፈስ በአንተ ላይ በሁለት እጥፍ ይመጣል። ሸበቀል መንፈስ በአንተ ላይ ይመጣል። እግዚአብሔር ሰይጣን ከንቱ አድርጎ ከተማ ውስጥ አሳብዶት ባዶ እግሩን። ምክንያቱም ሰይጣን አይምሮ መጥቶት ነው ማለት የተመታ አይምሮ አያለሁ እና ሰይጣን ከንቱ ሊያደርገው ከጓደኞቹ በታች ሊያደርገው መንደር ለመንደር ሊያዞረው ከተማ ለከተማ ቆሻሻ እየሰበሰብ እንድትዞር ሊያደርግ ጠላት ዲያብሎስ የሰራውን ሴራ የሰራዊቱ ጌታ እግዚአብሔር ገለበጠ። እግዚአብሔር
እንደዚህ በለው ይለኛል። ልጄ በኤርምያስ ቅባት አስነሳለሁ፣ በበቀል ቅባት አስነሳለሁ። ብዙ ሰዎችን ነፃ ታወጣለህ። ከሚገርም የነቢያት መንፈስ ባንተ ላይ መጥቷል። ሳት ይለፉበት፣ ሳት ይለፉበት። ያሰው በደንብ ከባድ የእግዚአብሔር ቅባት በሱ ላይ መጥቷል። ኢምፓርት አድርጌዋለሁ፣ ኢምፓርት አድርጌዋለሁ፣ ኢምፓርት አድርጌዋለሁ። ሁለት ከሰጠን በኋላ ተቀጥሎ ውሃ ላይ ብረቱ ሲሳፋ እጅን ሰጠኝ ነበር። እስኪ ወስጃለሁ በል ዛሬ በይ ሽሬ ነገር ወስጃለሁ በይ ወስጃለሁ በይ። ጌታ ምስክሬ በዚህ ሳምንት ውስጥ የሥራ በር ተከፈተ፣ የጤንነት በር ተከፈተ፣ የመለኮት በር ተከፈተ። ጮና ሲተከፈተ በይ ምን አያለው? እግዚአብሔር የዱባይ በር ሲከፍትልሻል። በጌታ በኢየሱስ ለዘር ለትውልድሽ በረከት ትሆኛለሽ። ፓስፖርቱን ከፍ አድርጊ ወደ ሰማይ አምላክ ወደ እግዚአብሔር በኢየሱስ የዱባይ በር ተከፈተ። የዱባይ በር ተከፈተ። የዱባይ በር ተከፈተ። ሙሉ ማለት ሙሉ ማለት እሷ ናት ሙሉ። ጩናስ ኢየሱስ በል ዛሬ በል ከፊቴ አዲስ በል ከፍተን መልስ ከፍተን መልስ ሁሉማ ሁሉማ ለአባት ስማል ሁሉማ ጩናስ ኢየሱስ በሉ ዛሬ በሉ በፊቴ አዲስ በር ከፍቷል። መልስ የጌታ መንፈስ ዱባይ ሀገር ስትገባ ያስገኝ ደግሞ ከዱባይ የመጣው እሷ የምትሄደው ሻርሻ እግዚአብሔር በፊትሽ በር ከፍቷል። እነዚህ በጣም በጥቂት ወራት ውስጥ እግዚአብሔር ወደ ዱባይ ሀገር ሸኝቷል። በፊቷ የሚሄድ መልአክ ወጥቷል። ነገሮችን የሚያሰናዳ የእግዚአብሔር መልአክ ወጥቷል።